ባጎረሰ ተነከሰ አይተሙ እንደ አባት በቆምክ እንደ ወንድም በሆንክ እንባ በጠረክ ይሄ ሁሉ በደል ሲቀይ ላንተ ይገባል። የምሬን ነው። ይሄ ሁሉ ሲቀይ ላንተ ይገባል ተሙዬ። ለጀግኖቻችን ይሄ ሁሉ ሲቃይ ይገባል። እንደዚህ ለህዝብ እየሮጡ ለህዝብ እየኖሩ እንደዚህ መከራቸውን እየበሉ ስደት ላይ እኮ ያለውን እንሻላለን። የእነሱ እኮ የባሰ የከፋ ነው። እውነቴን ነው የምላችሁ። እኔ ትናንት ወዲያ ዕለት በቃ ተሙ ይገኛል ስል ነበር። ዛሬ ደግሞ 100% ይዘውት ይመጣሉ ብዬ ስጠብቅ ነበር። ዛሬም ደግሞ ይዘውት አልመጡ። እርግጠኛ ነኝ ደግሞ ሁሌም ተስፋ አንቆርጥም እኛ እንደምታገኙት። የሚያወሩት ወሬ ውሸት ነው። አይገሉትም፣ አትገለውም። ምክንያቱም እሷ ሀሳቧ እንዲካድምላት ነው። እሷ ሀሳቧ መጋረጃ ውስጥ ቁጭ ብሎ እንዲጠነቆልላት ነው ሀሳቧ፣ የውሸት ጥንቆላዋ ማለት ነው። ስለዚህ አትገለውም። ምናልባት ጎዳና ላይ አውጥታ ልጥለው ትችላለች፣ ለጊዜው ሲፈልጉ እንዳይገኝ ብላ ብቻ የሆነ ነገር፣ ወይ ደግሞ አንደርግራውንድ ልቀፍረው ትችላለች፣ ልትደብቀው ትችላለች እንጂ ምንም አታረገውም፣ አትገለውም። መግደል ብትፈልግ እግሩን መቁረጥ ለምን አስፈለጋት ነበር እውነት ለመናገር። ስለዚህ ፕሮፋይል ላይ እንዳየኑ እርግጠኛ ነኝ እንዳገኛችሁት። ግን ደግሞ ይተሙ እውነቴን ነው የምላችሁ። በጣም ሰው ያስባል፣ እግዚአብሔር ይፈጽማል። እኛ እናስባለን፣ እናወርዳለን፣ ግን ፈጣሪ ካላለ የሚሆን ነገር የለም። በእኛ ሀሳብ፣ በእኛ ምኞት ይህን ይተሙ ተገኝቶ ከወንድሞች ተቀላቅሎ ነበር። ግን አሁንም አልረፈደም፣ እርግጠኛ ነኝ። እና ምን ልላችሁ ነው፣ እኔ እናትየዋን በጣም ችግር አለባት፣ በጣም ማለት ነው። ይሄ ነገር ሲጀመር ጀምሮ በቃ እኛ ይኑሩበት፣ እኛ እንኑሩበት፣ ይግባ ምናምን ስትል ነበረ አምልኮ ውስጥ። ግን እሱም ቢቢልም እሷ አስሬንት ስትል ነበር። እስኪ ተሙ ሞቶ ተሙ እንደዚህ ሆኖ እናንተ ዳኑ። እውነቴን ነው። የሚያድናችሁም የሚያኖራችሁም ፈጣሪ ነው። ግን ከፈጣሪ ጋር ተጣልታችሁ ሰውን ወደ ጨለማ ህይወት ሂድ ብላችሁ እንደዚህ ማሰቃየቱ በጣም ነው የሚገርመው። እና እናትየዋ በጣም ነው የታዘብኳት። እውነቴን ነው። ከአብራኳ የወጣ ቢሆን እንደዛ አትሆንም። ባለፈው የሆነ መጨረሻ ላይ የሆነ የፍንጭ ነገር እውነታ ነገር ተናገረች። መጀመሪያ አላቅም ኧረ በፍጹም ስትል፣ ከዛ አሁንም ደግሞ የታገተች ጊዜ ሳሚ ሲደርስባት ቀጭንጓ እያለች ነበረ ቤት ውስጥ ደህና ሆና። አሁን ደግሞ ዛሬ ታማል ጋር ላይ ትላለች። እያስመሰለች ነው። ጌታን እንዳይገሉብን ብዬ ነው፣ ፈራለው፣ አስጠንቅቀውኛል። እዚህ ጋር እነሱ የሚሰሩትን እያየቻል እንዴ። ኢቭን እነ ሳሚ እንደዛ ሲሯሯጡ፣ እሺ እሷ ስለደበቀች ተሙ ተገኘ እንዴ? እሷ ስለደበቀች እንደውም ይኸው ጣሩ በዛ፣ ይኸው ለመገኘት ሩቅ ሆነ እንጂ እሷ እውነቱን ተናግራ ነገሮች እንደዚህ ሲሏል ግልጽ ብታረግ ለነሳሚም እንደዚህ መከራ አይሆንም ነበር፣ ቶሎ ይገኝ ነበር። ግን ሴትዮዋ ዙሪያ ጥምጥም ነው የምትሄደው፣ በቃ ዙሪያ ጥምጥም። አሁንም እኔ እንጂ ይመስለኛል እንደ እግሩ ተቆርጦም ራሱ እዛ ይካድም ብትባል በቃ እኛ እንኑር እሱ ይካድም የምትል ነው የሚመስለኝ። በቃ ይካድም የምትል ነው የሚመስለኝ። እውነት በቃ በጣም ነው የምታስመስለው። አሁን ራሱ ሰራተኛ ትቀየርልሽ ምናምን ሲላል አይ ተቆጧታል። አንድ ሰው ተንኮል ይዞ መጥቶ አንቺን ለማጥቃት ከመጣ በቁጣ የሚተው ናቸው። በቁጣ አይደለም፣ በቁጣ በፍቅር አንፈልግም እየተባሉ እያገቱ እየወሰዱ በሰው ደም እየተጫወቱ እንዴት ነው ተቆጡ የምትለው? እኔ እናትየዋ በጣም እያጠራጠረች ነው። ጌታ ይቅር ይበለኝ፣ ትልቅ ሰው ናቸው፣ ግን እየተጠራጠርኳት ነው እናትየዋን። እሱም እናቴ ብሎ ነው እዚህ ውስጥ የገባው። የኔ ጌታ ተሙዬ አይዞ ይደርሱልሃል መቼም። አንተም ደግሞ እፎይ ብለህ ተንፈሰህ መተህ ተንፈሰህ በቃ እፎይ ብለህ ሰላማዊ እንቅልፍ ተኝተህ፣ እሱን ነው የምመኝ። እግሩም ይሰራል ምንም አይደለም፣ ግን በጤና ብቻ ናለ። ያን ነው የምለው እግዚአብሔርን። ይኸው እስክንድር የሚባለው እንትና ጋር አስኔ ስንት ጋዜጠኛ ነው በእንደዚህ አይነት ነገር የጠፋው? ኧረ ፍትህ ለጋዜጠኞች! ኧረ ተው። እነዚህ ወጣቶች ወጣት እኮ
ስለሆኑ ነው። ልጆች እኮ ስለሆኑ ነው። ያላገቡ ገና እንቆቅላ ስለሆኑ እኮ ነው። ለዚህ ለባዕድ አምልኮ የሚፈለጉት እነሱ ስለሆኑ ማለት ነው። ካያችሁት ነበልባል ቤት ላይ ባለፈው የተያዘው ጉዳይ እንዳለ ወጣት ልጃገረድ እንደዚህ አይነት ነው ለጭዳ የሚፈለገው። ስለዚህ እነዚህ ራሱ ከነሱ ጋር ተያይዘው የሚሰሩ ነው የሚመስለኝ። ስለዚህ ወጣት በቃ እነዚህን የሚሰሩ ወጣቶች ገና ሮጠው እግዚአብሔርን ነው የምላችሁ ገና ትዳር እንኳን እንያዝ ብለው ምኞት ላይ ሳይደርሱ እንደዚህ አይነት ፈተና እንደ እኛ አረብ ሀገር ያለነው እንሻላለን እኮ እግዚአብሔርን ይህን ያህል ፈተና አይደርስብንም። ቢያንስ እንተኛ ሰላማዊ እንቅልፍ እንተኛለን፣ እንበላለን ተረጋግተን። ቢያንስ ባንረጋጋም ብቻ እንበላለን፣ ከልጆች ጋር እንጫወታለን፣ ብቻ የሆነ ነገር። እነሱ ግን የሚደርስባቸው ዱላ የሚደርስባቸው ሰው መሳቀቅ ሀገራቸው አይደለም ወይ ሰው ሀገር ላይ ራሱ እኮ ይሻላል አንዳንዴ ማለት ነው። በጣም ነው የሚያስጠላው። እና እኔ በጣም ነበር ዛሬ ስጠብቅ የነበረው፣ ግን ምንም አይደለም። እኛ ብናስብም ምንም ብንል እግዚአብሔር ካልፈቀደ አይሆንም። እና አሁንም ጸሎታችንን አናቆም፣ ምኞታችንን አናቆም። ፈጣሪ አምላክ ከሱ ጋር ይሁን። ሳምዬን በርታልን። ከቻላችሁ ሌሎችም ጋዜጠኞች አብራችሁ ሁኑ እና እንዲገኝ አድርጉ። ሲቀጥል ደግሞ ሁላችሁም እርስ በርስ ፔጃችሁን ታዩና ቶሎ ተደዋውላችሁ የጠፋታለ ቶሎ ፈልጉና አገኙ። እንደዚህ ሲቀይ ከሚበዛባችሁ ቆይ ችግር የለውም ቆይ እኔ እወጣዋለሁ የሚለውን ነገር ካይኖሯችሁ አውጡ። ይሄ ችግር የለውም በጣም ነው እየጎዳ ያለው። አይ ግድልም እኔ እወጣዋለሁ እየጎዳችሁ ነው ያለው። ምክንያቱም ከአንድ ሰው ጋር አይደለም እዚህ ጋር ያላችሁ፣ ዙሪያችሁ ከጠላት ጋር አብራችሁ ከምትሰሯቸው ሰዎች ጋር ራሱ የሚያጠራጥር ስራ ነው እየሰራችሁ ያላችሁ። ስለዚህ ምን ቆይ ችግር የለውም ብላችሁ ጦስ ውስጥ እንትን ውስጥ አትግቡ፣ መዘዝ ውስጥ አትግቡ። ግድ የላችሁ በቃ አይ ሰነፍ ነኝ በቃ ብቻዬን አልወጣውም ብላችሁ ወስኑ። እንደዛ በዚህ ዙሪያ ላይ ማለት ነው ጌታ። አሁን አንዳንዴ ያው ወንዶች ታውቃላችኋል፣ ኧረ እኔ ጀግና ነኝ ማንም በቃ እንዴት ያቅተኛል ልንል እንችላለን። ግን እዚህ ላይ አይደለም። እዚህ ውስጥ እንኳን ጦር ሜዳ ሆኖ ጀግና ነኝ ገድዬ እመጣለሁ ብሎ እኮ የሚሞት አለ እንዴ? ስለዚህ ይሄ የእናንተ ጥላት ደግሞ ከዚያ የባሰ ነው። ገባችሁ? ስለዚህ እንዲህ ተያያዘ ስለሆነ ቢያንስ እንደዛ ብላችሁ አትግቡ ባካችሁ። በቃ የሆነ ነገር ችግር ሲፈጠር የሆነ እናንተ ስትጠሩ ምናምን በቃ ሰው ይዛችሁ የሆነ ነገር ወይንም ደግሞ ልክ እንደዚህ ድብቅ ያለች ካሜራ ይዛችሁ ሂዱ። በቃ ልብሳችሁ ላይ እንዳዝራር ምናምን የምትለጠፈዋለች ይዛችሁ ሂዱ። በቃ አትሊስት ወዲያው ትገኛላችሁ። ቢያንስ ያ ደግሞ አብሯችሁ ያለ ሰው በተጠንቀቅ ይጠብቃችሁ። እንደዛ አድርጉ። ለሰው ስትሮጡ ስትለፉ እናንተ ላይ የሚደርሰው ማንም አይረዳም። እዛ ያለ ሰው ደግሞ ይሄን አድርጉልኝ፣ ይሄንን ችግር ፍቱልኝ የሚላችሁ ሰው እኮ ጥቂቱ ነው። ገብቷችኋል? ከዛም በኋላ እናንተ በሲቃ ውስጥ ሆናችሁ የሚያያችሁ የለም። የሚጠብቀው ያ የችግሩ ተፈቶለት መቼ ነው የሚመጣልኝ፣ ያ ችግር ተፈቶልኝ፣ ያ ነገር ተስተካክሎ መቼ ነው የሚመጣው እያለ እንጂ የሚጠብቀው የእናንተ ፈተና አይረዳም። እናንተ ምን ውስጥ እንደሆናችሁ አይረዳም። ስለዚህ ምን አይነት መከራ እንደሚደርስባችሁ አይረዳም። ለምን በቃ አዟል። ሀገራችን ደግሞ ታውቃላችሁ የሶሻል ሚዲያ ያን ያክል ነው። ስለዚህ ምን ልላችሁ ነው፣ የጠፋችሁትም እግዚአብሔር ከእናንተ ጋር ይሁን። አሴም እስክንድርም እውነቴን ነው። ብዙ ጊዜ ኮሜንት ላይ ያረ ብቻ ስገባ ጫይምሮ ወደ ተሙ ብቻ ስለሆነ ነው እንጂ ሳላይ ቀርቻ አይደለም። እና እግዚአብሔር ከእናንተ ጋር ይሁን። ትገኛላችሁ ሁላችሁም። ግን ወደፊት አስቡበት፣ ቲም አድርጉ፣ በጣም ጥንቃቄ አድርጉ ለማለት እወዳለሁ። ተሙዬንም ቸር ወሬ ያሰማን። በቃ እኛ ምንም አንፈልግም። በቃ መጥቶ በጤና ሆኖ ብቻ ይሄው መጣሁ እንዲልን ፈጣሪ አምላክ ያደርግልን። አሁንም ተስፋ አንቆርጥም፣ ነገም ተስፋ አንቆርጥም፣ ተነገ ወዲያም ተስፋ አንቆርጥም። በቃ ፈጣሪ አምላክ ግን ከእናንተ ጋር ይሁን ለማለት እወዳለሁ። ቤተሰቦች ካጠፋው እንግዲህ ቅርታ፣ ግን ስሜቴን ነው እና ዛሬ እውነት በጣም ስለተሰማኝ በጣም እውነት እንዲህ ነበር በጉጉት ስጠብቅ የነበረው። ግን እግዚአብሔር ካልፈቀደ ለካ ምንም አይሆንም እና ብቻ ለማንኛውም አሁንም ሳምዬን በርታለን። በድጋሚ እግዚአብሔር ካንተ ጋር ይሁን። አይዞ በርታልን። አዎ ይሰለቻል፣ ይደክማል፣ ብቻህን ነህ። ግን
ምናልባት ሌሎች ውስጡን እየረዱ ሊሆን ይችላል እና ፈጣሪ ከእናንተ ጋር ይሁን። በዛ አጋጣሚ ደግሞ ላይክ ሰብስክራይብ እያደረጋችሁ ላበረታታችሁኝ ከልብ ከልብ ነው የማመሰግነው። ጸሎት ለጀግኖቻችን፣ ፍትህ ለጀግኖቻችን፣ ፍትህ ፍትህ ፍትህ። እውነቴን ነው። ለነዚህ ለወጣቶች ለነዚህ ለለጋ ወጣቶች ፍትህ። እውነቴን ነው የምላችሁ። እነሱ ችግራቸውን ወደ ላይ የሚያደርስላቸው ሰው የለም ይመስለኛል። በቃ እንቅ አርጎ ተይዞ ነው እንጂ ይሄ ሁሉ ዱላ፣ ይሄ ሁሉ ጭንቀት፣ ይሄ ሁሉ ነገር በላይ አካል ጋር ይደርሳል ብዬ አላሰብኩም። ምክንያቱም ቢታሰብና ቢደርስ ኖሮ ቢያንስ የሆነ ነገር ይቀንሳል። እነሱ ላይ እንዳይደርስ መሀል ላይ ገድበው ይዘውት ነው እንደሚጫወቱባችሁ። እንደዛ ስለሆነ ብቻ ለማንኛውም ችግራችሁን በደንብ ወደ ላይ እንዲሰማ አድርጉ እናንተም ለማለት እወዳለሁ። የተረፈ ሁላችሁም ለምታበረታችሁኝ ከልብ ነው የማመሰግነው። አሁንም ይልመድባችሁ። በተለይ ደግሞ ጀግኖቻችንን በቃ ፍትህ ለእነሱ እያልን እናበረታታቸው። ብዙ ጀግኖች አሁንም አሉ፣ እየመጡ ነው ያብዛልን እነሱ